ጨቅጭቃኝ ነው የደወለችልኝ። ከዛ ጭቅጭቅ ስታደርገኝ ኦኬ አልኩና ፓስተር እንዳልክ የቤቲ ወልዴ ባል እንዲያስተምር አልኳት። ከዛ ፓስተር አንድ ሰው ደግሞ የሱ ጓደኛ ሰው እየጠራ ማለት ነው እሱ እንዲያስተምር አለ። ከዛ እነሱ ሁለቶቹ ድሮንም አውቃቸዋለሁ። ሌሎቹ አልገባቸውም። እንኳን እንዴ ላብራራ ሶሻል ሚዲያው ብዙ ስለማታውቂ የሆነውን ነገር ልንገራቸው። ምንድነው እያለ የነበረው ዮኒ ማኛን ወደ ጌታ ሲመጣ በእነሱ ማለት ነው ምንድነው ያለው እሱ እኔ ነቢይ ብርቱካንን በጣም መወዳት ማከብራት ለረጅም ጊዜ ቤተሰቦቼን ልጆቼን የምጠይቅ ስለሆነ በእሷ ካልሆነ እኔ አልመጣም የሚል ነገር አለ። ስለዚህ ምን ሆነ ያንን በሚሆንበት ጊዜ ይሄ ሰው ጊዜ ማንጋ ይደውላል? ኤርሚያስ ቀለሜ ማለት ነው ለነቢይት ይደውላል ደጋግሞ ማለት ነው። ከዛ በኋላ ደውሎ ምን ይላታል? ሰው አለው ወይ የሚያስተምረው ሰው አለው ወይ ተብሎ ይላታል። ከዛ በኋላ ይነጋገራሉ። ያለው እሱ ፓስተር አላዛር አሁንም አከብረዋለሁ፣ አሁንም ወደው ሰው ነው። በደንብ አድርጎ የሚነበቡትንም የሚደረገውንም ዙም አድርገን እየጠየቁኝ እየተመለሰልኝ በደንብ ተደራርገን ተነጋገርን ማለት ነው። ስለዚህ ሌሎቻችሁ ምናልባት እዚህ ውስጥ የማትገቡ ከሆነ እንዳትሰደቡ፣ ከበደም አክሊሉም በዚህ ነገር ሰዎች እንዳይናገሯችሁ ከፈለጋችሁ እታች መሆን ትችላላችሁ። ጀስት ኢን ኬዝ ጉዳዩ በእኔና በሶስታችን ስለሆነ። ስለዚህ ከዛ ምን ሆነ ይሄ ሰው አኬ መኖር ይችላል ከበደም ኦኬ። ስለዚህ ምን ይላል ይሄ ሰው ይዋሽና ዮኒ ማኛ ብላት በሰራ በጨቀጭቃት ነቢይት ብርቱካንን እምቢ ብላኝ ሳይማር አተዳልፋ አስጠመቀችው ብሎ ስሟን ማጥፋት ጀመረ ማለት ነው። በፊትም መጀመሪያ እሷ እንዳትሆን በጣም አድርጌ ስከራከራት ነበረ፣ ብዙ ነገር ስል ነበረ ከሚለው ይህን ነገር ደግሞ አሁን እሷ ተንገራችሁ ምን እንደሆነ ይሄ እንድትሰሙ ነው። እኔ ሲጀመር አልተከራከረኝም። እውነት ለመናገር ከሆነ ያለኝ ምንድነው ራሱ ነው ልክ ያው የተናገረበት የጻፈበት ራሱ እንትኑ አለ፣ የጻፈበት ቀኑ አለ። ሜይ ላይ ነው አንተ የተጠመቅበት ቀን አለ። ምንም ማሳስት እውነት ነው ያለው ማለት ነው። እዛ ጋር ደወለልኝ ነቢይት ብርቱካን አላነሳሁለትም። ወደ ስንት ጊዜ ነው የደወለው? ቁጥሩ እንደውም አለ እዚህ ጋር አለ። ቁጥር ማሳየት ስለማይቻል አላረገውም። ግን እዚህ ጋር ያለውን ላሳይ። ማሳየት ሳይሆን እንዲሁ አለ አይደለ ያለውን ነገር የተላከልኝን ላሳይ። እግዚአብሔር ምስክሬ 1 2 3 4 ሚስኮል አለ። ከዛ ሰላም ነቢይት ብርቱካን ይላል። ኤርሚያስ ነኝ በቅንፍ እውነቱን ተናገር ብሎ አስቀመጠ። ራሱ ነው እና ራሱን የደወለው። አልጨቀጨኩትም፣ አልጠየቅኩትም። ስለአንተን ጉዳይ ያወራሁት ነገር እኔ የለኝም ማለት ነው። ራሱ ደውሎ አይ ዮኒ እንዳስተማርሽው አውቃለሁ፣ ግን ተጨማሪ ትምህርት ይማር አለኝ ሲለኝ ኦኬ እንደዛ ካልክ ይማር ችግር የለም። ምክንያቱም ሁሉም ሰዎች ተጋለውብ ስለሆነ ሁሉም ሰው ያም ለእኔ ይልቅ ስለነበረ እሱም ደግሞ ተናጋሪ ሰውና ዝም ብሎ አንዳንዴ ውሸትም ስለሚያወራ ኦኬ ና ብዬ እንዲያወራ እንትን እንዲል አደረግኩት ማለት ነው። እዛ እሺ ተባለ። አንተንም ጠየከኝ ዮኒ እንደዚህ ብሏል። እኔንም ጠይቆኛል። ለዚህ ምን ቅሪ ነው? እኔ ቅር አይለኝም። ያስተምሩ ካልኩኝ እንዲያስተምር አላዛር ተደረገ ማለት ነው። ሲጀምር አንተ የቃል እውቀት የለብህም። እኔ አንተ ፊትም ስለሆነ ሁሉም ሰው ፊት በዓለም አንተ ከሌለህበትም ሳወራን የከረምኩት የእውቀትም ችግር የለብህም። ግን እንደ ሰው የግድ የደህንነት ትምህርት መማር ስለነበረብህ ይማር ተባለ። ከዛ ውጭ ግን በሰዎች ዘንድ ለምሳሌ አሁን በዚህ በእኛ አካባቢ ለመወደድ ያሰበው ነገር ነው። ምናልባት እኔ አሁን ማነት ፓስተር እንዳልካለ ፓስተር ከኔ አለ እኔ እኮ ከነሱ እኩል እኔም አገልግያለሁ። እኔም በአገልግሎቴ ቢሆን 15 ወደ 20 ዓመት ውስጥ እየገባሁኝ ከመድረክ ላይ ሳልወርድ እግዚአብሔር ድንቅና ታምራት ሰርቶ የማይወልዱ ሰዎች ወልደው እውር በርቶ ይሄን ሁሉ
ተአምራት ጌታ ሰርቷል በእኔ ህይወትና አገልግሎት ውስጥ ታላላቅ የእግዚአብሔር ሰዎች ሹማ ታላላቅ ሰዎችም አስጠምቄያለሁ። አንተ የምታውቀው ሰው አለ ታላላቅ ሰዎች አሉ እና እንዲህ ብለን ዛሬ ማንናገራቸው ማለት ነው። እና ብዙ እግዚአብሔር ሲሰራ አይቼዋለሁ። በተመን በኤርሚያስ እኔ አንድ ቀን ምንም ነገር እግዚአብሔር ሲሰራ አላየሁም። እውር ሲበራ አላየሁም። ሽባ ሲነሳ አላየሁም። የማይወዱ ሰዎች ሲወልዱ አላየሁም። ይሄንን ገብቶ ሰዎች ማየት ይችላል። ውሸት ከሆነ እኔ ዛሬ በአደባባይ እንደው የፈለገ ልቧል ማለት ነው። እሱ ግን ወጥቶ ዘመኑን ሙሉ ሰው ማንቋሸሽ፣ ያልተባለ ውሸት መዋሸት፣ ብርን መሰብሰብ ከፈለገ ይሄንን በራሱ ማድረግ ይችላል። ነቢት ብርቱካን ይዞስ መጠራት የለበትም። ዮናስ ሙሉነህ መጠራት የለበትም። በራሱ ማድረግ ይችላል። እኛ ቅመሞች ሆነን አሁን በእያንዳንዱ ነገር ውስጥ ቅመም እየተደረገን መግባትም የለብንም አይደል እንዴ? ዮኒ ነቢት ብርቱካን የተባለ በእኛ ስም መነገድም የለበትም። ከፈለጉ ራሳቸውን ሰብስበው አንተ ዮኒ አንድ ሰው ነው፣ አንድ ግለሰብ ምን እነ ማአት ሰው ወደ ጌታ መጥቶ እኮ ማአት ሰው ባካ አልኳል እኮ አይደል እንዴ? ማአት ሰው ጌታ አንጥቶ ዮኒ ብቻ እኮ አይደለም እኮ ብርቅ ቢፈልገው ዴማስም የዚህን ዓለም ወዶ ሄዷል ብሎ ጳውሎስ እንኳን አንተ እኮ ወደ አልልክም እኔ ስለማቅ ማለት ነው። እስቲል በጌታ ነህ፣ እግዚአብሔር እየሰራብክ ያለ ነው። ነገሮች እንኳን እኮ ከመሆናቸው በፊት የምታቅሰው እኮ ነው። አንተ በመሰረቱ ይሄን ታውቃለህ፣ ዛሬ አይደለም። ይሄ እውነት ነው የምናገረው። ድሮንም ብያለሁ እኔ እንደ አንተ ፕሮፌሲ ነው እንደ የምታወራው ምናምን ሁሉ ብያለሁ። እውነት ልናገር ከሆነ ማለት ነው። ስለዚህ እነሱ ስላሉ አይደለም። እና ኤርሚያስ የውሸቱ ውሸት በጣም ውሸታም መሆኑን ያወቅኩት ነቢት ብርቱካን እንደዚህ ያለችኝ ብሎ እኔን ለማንቋሸሽና እኔን ለማዋረድ የሄደበትን ሂደት አሳፍሮኛልም። እኔ ግን ስለሱ ሳወራ አክብሬ በጣም ወደው ማከብረው ብዬን ያወራሁለት እሱ ድምቶኩን እነ ፓስተር ከሊ ያስተምሩት አልኩኝ። ውሸታም ነው ውሸቱ ነው አላለኝም። ራሱን የደወለው ራሱን የደወለው አቀጨቀጭኝ። በፍጹም አልጨቀጨኩትም። እንደውም እኛ ከተጠመቀን በኋላ አንተ ካስጠመቅኩ ምናምን ዮኒ ጋር አብረን እንግባና እስቲ እናውራ ምናምን ብዬዋለሁ። እኔማ እችን ቃል ብቻ ተናግሬያለሁ። ከዛን ውጭ እስቲ በእኛ ሀገር አይመችም ሰዓት አቆጣጠር ግን ከቻልኩኝ እመጣለሁ። በቃ አለቀ። ከዚህ ውጭ ከሱ ጋር አላወራሁም፣ ተደዋውየውም አላውቅም። ዘመኑን ግን በእኔ እየዋሸ ገንዘብ ይሰበስባል፣ በእኔ እየዋሸ የሆነ ነገር ያደርጋል ማለት ነው። ስለዚህ ይሄ አንተ እውነተኛው ሰው አለ ለክርክ ነው። ሁሉም ሰው ለክርክ ነው የሚመሰክረው። ስለዚህ ለክርክ ነው አንተ የምትመሰክረው ለእውነት። እነሱ እኔ ጋር ደውሎ ራሱን የደወለው የጨቀጨቀኝ ራሱ ነው። እኔ አልጨቀጨኩትም። ፓስተር ከሊ ጋር የሚጠመቅ ብዬ አላልኩም። አንተም ደግሞ ከእግዚአብሔር ቤት ይሄ ሁሉ ሰው ማየት ይችላል። ዮኒ አልወጣም። ከየት ይወጣል? ወደ ከእግዚአብሔር ቤት ወጣ ማለት ምን ማለት ነው? እንኳን አንተ እኮ ተጠንቀቅልኝ እንዳላልፍ አንዳንድ ጊዜ ተናገር ያዳምጣል። ከአንዳንድ ጊዜ እኮ ከየት ነው አንተ ከኛም እንደምትማረው ምንድን ነው የተማርከው? ከምንድን ነው የተማርከው ከኛ? እሱ እኮ ነው የሚገርመኝ። እኔ አሁን እውነቱን ልንገርሽ አይደል ይሳደቡ ነው እኔ አንቺ ሁሌ ዛሬ አይደለም እዚህ ስላለሽም አይደለም መቼም ቢሆን ብያለሁ። ነቢት ብርቱካንን እግዚአብሔር አክብሮሻል፣ እግዚአብሔር ወዶሻል። እኔም ደግሞ በእህትነት በምታሳዩ ስርዓት በምታረጊው ነገር እግዚአብሔር በሁሉም ይባርክሽ። ሁሌም የማመሰግንሽ የማከብርሽ ሰው ነሽ። የአንቺ ፕሮፌሲ ሰርቶ አይቼዋለሁ። ምንም መካድ አይቻልም። አንዳቸውም ሌሎች ያሉት ስንስቅበት እንጂ የሰሩትን ነገር አላየው። ባየሁት ነገር ግን እነ ኤርሚያስ ቀለሜ ጋር ስሆን ገድል ነው የተማርኩት። እንዲያውም ጥሩ ገድል አንባቢ ሆኛለሁ። ኦርቶዶክስን ማንቋሸሽ ነው የተማርኩት። ኦርቶዶክስን መስደብ፣ ኦርቶዶክስም እንደፈለገች ኦርቶዶክስ እስከ ጳጳስ ድረስ ነው የተሳደብኩት። እግዚአብሔር በሚያውቅ ጳጳሱን የማይረባ ስድብ ተሳድቤያለሁ። ይሄ ነው እንግዲህ እነሱ ጋር ያለው ትምህርት። አሁን ብትገቢ እነሱ ጋር ኦርቶዶክስ እየተሰደበች ነው፣ ወንጌል የለም። አሁን ብትገቢ እነሱ ጋር የእሱ ፔጅን ኤኒ ዴይ ግቢ፣ ኦርቶዶክስ ከመሰደብ ውጪ ስለ ክርስቶስ ወንጌል የሚባል የለው። ይሄ ነው። ስለዚህ እነሱ ጋር ነበር የነበርኩት 8 ወር በምታዩት መልኩ።
እነሱ ጋር ገባለሁ። ስገባ የሆነ ሰው ያስገባል። ዝም በል እኩል አታውራ፣ ጸጥ በል አውርደው ምናምን እየተባለ ይሰደባል። ከዛ ብሬ ቁጭ እላለሁ፣ ያልቃል። እኔም በቤቴ ገብቼ የምፈልገውን እሳደባለሁ። ከዛ ያልቃል። ይሄ ነው ወንጌል። ግን በራሴ ምን ማድረግ ጀመርኩኝ? እግዚአብሔር በሚያውቀው መጽሐፍ ቅዱስ ማንበብ ጀመርኩኝ እና አንዳንድ ጥያቄዎች መጠየቅ ጀመርኩ። ዳጊ አለ የማይክደው ዳጊ፣ ወንድማችን ዳጊ ጥላው እኔ በጣም ነው የሚመቸኝ የምወደው። እሱ ጠይቄዋለሁ። ይሄ ዳጊ ይሄ ጥያቄ አለ። እንዲሁም ደግሞ እኔ ፔጅ ላይ መጥቶ ኤፍሬም ባለ ጊዜ የሚባለው ጥያቄዎች ጠየቁት። ጭራሽ ምን ሆነ ሲጠይቅ እንዴ ኦርቶዶክስ መሆን አስበሃል እንዲ ያለ ደዝ ማር ምንም ባስብ እኔ ጠየቁት ጥያቄ መመለስ እንጂ የሚገባው አንድ ክርስቲያን ከመጽሐፍ ቅዱስ አውጥቼ ከጠየቅኩኝ መጽሐፍ ቅዱስን አስመርኩዞ መመለስ ሲገባ ጭራሽ መሆን አስበሃል ወይ? ሰው መጽሐፍ ቅዱሱ ልክ ነው ማለት ነው። ከኔ ጋር አይደለም መበሳጨት ያለበት። ሌላው ምንድን ነው? ልዩነቱን ጠየቋቸው፣ ማኩረፍ ጀመሩ። እንዴ ቃለ ሕይወት ከመሰረተ ክርስቶስ ጋር እንዳደለም ወይ? መሰረተ ክርስቶስ ከሙሉ ወንጌል ጋር እንዳደለም ወይ ምናምን ብዬ ስጠይቃቸው አይደለም፣ በዶክትሪን አንድ አይደለም። ማወቅ ጀመርኩ፣ መጠየቅ ጀመርኩ። ከዛ አንተ እኛን ልታበጣበጥ ነው የመጣኸው ጭራሽ ዳወዜ። ስለዚህ አንድነት በሌለበት ክርስቶስ የለም። እኔ እስከማውቀው ክርስቶስ አንድ ሁኑ ነው። የኬፋ የጳውሎስ የኔ ነኝ አትበሉ አንድ ሁኑ ብሎ ያለው እያለ እዚህ የተለያየ ትምህርት እየሰጠ እያጨለለኝ፣ እዚህ ደግሞ አንድ ነን እያለ ይዋሸኛል። አንድ የሚሆንበት ኦርቶዶክስ ጋር ኦርቶዶክስን ለመስደብ። ከዛ ውጭ እርስ በራስ ራሳቸው ቃል በቃል የተናገሩትን ቪዲዮ ማሰማት ይችላል። እንደ አሜባ ተበጣጥሰናል አንድ አይደለንም ብሎ ራሱ ኤርሚያስ ይሰብካል። ከዛ መልሶ ደግሞ ኦርቶዶክስ ላይ ዱላ አዞራለሁ ይልሻል። ስለዚህ ባየው ተማርኩኝ፣ አየው ጠየቅኩኝ፣ መልስ የለም። ገስዋት መልስ ከሌለ መልስ ያለበትን አሁን እየጠየቅኩ ነው፣ እየመለሱልኝ ነው። ከዛ ተወያዩ አልኳቸው። ከማ እርስ በራስ ሉተራውያን ከፔኔኮስታል ጋር ተወያዩ ሲባል ሊባሉ በምን ይስማሙ? ይሄ የሚያስተምረው ሌላ ነው፣ ይሄ የሚያስተምረው ሌላ ነው። ስለዚህ ይህን ልዩነት በሙሉ በመናገሬ ዮኒ ማኛ ሊበትነን መጣ። መጀመሪያ መቼ አንድ የሆነን ማን ሊበትነው ይችላል? አሁን ለምሳሌ ኦርቶዶክሶች ተነጣጥለው መጥተው ከኔ ጋር ምንም የሚያደርጉት ነገር የለም። እነሱ ጋር ግን ያለው ልዩነት ትምህርቱን እንኳን እራሳቸው የማይቀበሉ ትምህርት ነው። እስቲ ጠይቂያቸው። እግዚአብሔር ባርክሽ። እኔ አሁንም እማከብርሽ፣ ወደፊትም እኔ ምንም በአንቺ ላይ አንድ እቺን የምታል ቅሬታ የሌለኝ ሰው ነኝ። ፕሮፌሲውን ስላየው እግዚአብሔር ይሰራብሻል፣ ወደፊትም ይሰራል። እግዚአብሔር ሁሉን ያሳካልሽ። እግዚአብሔር ራሱ የሚፈልገውን ሰው ያስነሳል። በፈለገበት የፈለገውን እስቲ እንዳልሽው አንድ ሰው በኤርሚያስ የዳነ ሰው አንድ ሰው አንድ ከራስ ምታት ሌላውን ከራስ ምታት የዳነ ሰው አታመጭም። እሱ ቤት የሚገኘው ስድብ፣ እሱ ቤት የሚገኘው ማንቋሸሽ ነው። እሱ ቤት ምንም አንድ ትምህርት የለም። ትላንት ራሱ ሌላ ልጅ ከእሱ ካስተማረው ሊወጣለት ትላንትና ስሰማቸው እግዚአብሔር ምስክሬ፣ እኔ ቤት ይመጣል ልጁ እሱ ጌታን አስቀብያለሁ ብሎ እንትን ብሎት ትምህርት አሰጥቶት ካናዳ የሚኖር ሰው ነገ እኔ ፔጅ ይመጣል ነው ውሸት አላርኩ ትምህርቱ ትክክል አይደለም ብሎ ነገ ሊመጣ ነው። አልተቀበልኩም ማለት እኔ እኮ ዝም ብለህ የጸለይክልኝ ነው የመሰለኝ እንጂ ጴንጤነትን ተቀበልክ ማለት አይደለም ብሎ ተናገረ። አሁንም ልጅ ምንድን ነው ይሄ ሰው ከድሮም ጀምሮ አንቺ ላይ ጥላቻል። በተለይ የሚያሳዝነኝ ሴቶች ላይ የሚያመጡት ጥላቻ የተለየ ነው። እነሱ ጥቅማቸው የተነካ ስለሚመስላቸው እነሱን የሚወዱትን እኮ አጠገባቸው ያስጠጋሉ። አሁን ለምሳሌ እብራዊት ምናምን ይቺ ሜርሲ ምናምን የሚባሉትን ይሰበስባል አጠገቡ። ከሱ ስር የሚሉትን ቻሌንጅ የሚያደርጉትን ወይም የሚጠይቁትን ወይም ደግሞ ትምህርት የሚያስተምሩትን ደግሞ ይቃወማል። እኔ ግራ የገባኝ ያ ነው። አሁንም የምናገረው ምንድን ነው? እግዚአብሔር በሚያውቀው እሱ ስለ ነቢይት ብርቱካን የሚናገረው አንድ እውነት የለው። አንድ እውነት የለው። አሁን መናገርም የሚችለው ነገ ጠዋታው መልስ ወጥቶ ይሰጣል። መልስ የሚሰጠውም ስለ እኔ ነው የሚሰጠው። ምክንያቱም የሚችለው ማንን ነው ብለህ የምትጠይቀው እሷን ነው የምችለው ነው የሚለው።
ሌላ አንድ ሰው አይችልም። አንድ ሰው እስቲ ወንድ ሆኖ እሱ ሲናገር ነቢያትን አንድ ሰው ተናግሮ አይፋቱትማ። የሚናገረው ሁልጊዜ ነው። ሴት ነው የሚያሸንፈው። እኔ ከኔ ጋር ነው ትግሉ ራሱ ለምን እንደሆነ እስከማይገባኝ ድረስ ማለት ነው። እና ማስተማር እኮ ማስተማር ይችላል፣ ማስጠመቅ ይችላል። ከፈለገ ግን ወጥቶ በአደባባይ እንዲህ ብያት ብሎ የኔን አገልግሎት የኔን ነገር መንቋሸሽ የለበትም ሲጀመር ማለት ነው። ምክንያቱም እኔ አላልኩኝም፣ አልደወልኩለትም፣ እከሌም ብሎ ስም አልጠራ። ምናልባት በዚህ ሲመጣ በእነዚህ ሰዎች ለመወደድ አስቦ ከሆነ የሆነ ነገር ካልኩሌሽን አድርጎት ከሆነ አላቅም፣ እነዚህ አገልጋዮችን ለማግኘት አስቦ ማለት ነው እንጂ አላለኝም። እኔ ጋር ደግሞ አንተ ብትጠመቅ የእግዚአብሔር ፍቃድ ነው፣ ጌታም ስለፈቀደ ነው የሚጠመቀው እንጂ የሰው የማንም ሰው ሀሳብ አይደለም። ስለዚህ ሁልጊዜም ቢሆን ኢየሱስ ክርስቶስ ጌታ ነው። አንተም ጌታህንና አምላክህን እንደምትወደው አምናለሁኝ። መቼም ቢሆን እኛ ለሰይጣን መንጫጫት ለአውሬው ታልፈንም አንሰጥም። መዳን በክርስቶስ ኢየሱስ እንደሆነ ታውቀዋለህ። ይህንን እናውቃለን ሁላችንም። ስለዚህ ቅድም ክራልሽ ላላችሁ እኔ ስማወራው ስለ እውነት ስላወራሁኝ ነው። ስለ ክር እዚህ ጋር ስለሚታሰረው ክር አይደለም፣ ስለ ማህተም ነው፣ ስለ ኪዳን፣ ስለ እግዚአብሔር ቃል ኪዳን እያወራሁ ነው ያለሁት። ስለዚህ ክር ማለትም ቅር አስባላቸው ክር ይሉኛል። ለምንም አይሉታል። አንድ ጥያቄ ልጠይቅሽ። እኔ በውስጥ አውርተናል፣ ደውዬም ጠይቄሻለሁ። የተጸለየበት ጨርቅ አለ ብለሽ ኦፊሻሊ ፔጅሽ ላይ ለጥፈሻል። እሱም በተመለከተ ጨርቁን ልትሸጠው ነው እያሉ ብዙ ሰዎች እየተቀባበሉት እየሰደቡ አለ። ምንድን ነው? ስለ እሱ እስቲ ንገሪያቸው ምን እንደሆነ። ወይኔ አጠገቤ ቢኖር ደስ ይለኝ ነበር። ከሌለም ችግር የለም። አይ ሀሳቡ ምንድን ነው? የሚሸጥ ነውስ? ዋጋው ስንት ነው? እስቲ ንገሪ። ጌታ ኢየሱስ መንፈስ ቅዱስ በሚያውቀው ተሽጦ እኔ አንድ ዕቃ ሽጬ አላውቅም። ሸጠችልኝ ብሎ ሰው መጥቶ እኔን ይጠይቀኝ ማለት ነው። ምንም እኔ ጨርቅ የሚባል ጨርቅ ሸጬ አላውቅም። የኢየሱስ የስሙ ኃይል ጨርቅ ብለሽ ጻፊበት ብሎ የዛሬ 6 7 8 ዓመት 9 ዓመት ይሆናል ያ ቶታል ቸርች ዶክተር ያን የሰጠኝ ጊዜ ማለት ያን ቸርች እና እሱ ጊዜ ነው እግዚአብሔር አዳራሹ ሞልቶ ዶክተር አብይ አዳራሹ ሞልቶ ምንድነው ይሄ ቤቱ ድንኳኑ ሞልቶ ነበር። እና እግዚአብሔር ምን አለኝ፣ በጣም ሰው መጥቶ እንዲህ ሲመለስ አልወድም። በጣም ነበር ማለቅ ሰው ሞኝ አገልጋይ ነበርኩኝ በለየክ። እና ከዛ ጌታ ምን አልኩት፣ ስሜን ጨርቅ ላይ ጻፊው አለኝ። የኢየሱስ የስሙ ኃይል በይና አለኝ። ይሄ ስሜን ጻፊበትና ሰው እኮ ገብቶ ማየት ይችላል። ስሜን ጻፊበትና ለሰው ስጪው፣ እንዳትሸጪው አለኝ። ከሸጥሽው አልሰራበትም፣ ካልሸጥሽው ግን ሰራለሁ አለ መንፈስ ቅዱስ። ይኸው ዛሬ መንፈስ ቅዱስ ጌታ ይኸው አንደበቴን ይዝጋው፣ ጌታ ፊት ነው የምናገረው፣ እውነቴን ነው የማወራው። ከዛ ሲለኝ ለምን አልኩት ስለው ጌታ ምን አለኝ፣ እኔ ብሸጠው እኮ ለቸርች ኪራይ ብዙ ነገሮች ስንት ነገር አለ አይደል እንዴ፣ ስለብዙ ነገር ይሆናል ገንዘቡ። ከዛ እግዚአብሔር ኖ ከሸጥሽበት እኔ አልሰራበትም አለኝ መንፈስ ቅዱስ። ኦኬ አልኩኝና በቃ ለህዝቡ ነገርኩኝ፣ ጨርቁ አይሸጥም፣ ጨርቁም ላይ እንዳታመልኩበት፣ የምታመልኩት ስሙ ላይ ነው፣ የኢየሱስ ስም ላይ ነው። ይሄ ጨርቅ የመጣው ከየት ነው ምናምን እላቸዋለሁ ሰውን ከመርካቶ፣ ስሙስ ከሰማይ ይሉኛል ማለት ነው። እና ቢጠፋባችሁ የሆነ ነገር ቢፈጠር ምንም እንዳይመስላችሁ። ግን እርጉዞች ሆዳቸው ላይ ያደርጋሉ፣ በሚቀጥለው እርግዞ ይመጣሉ። እምነታቸው ነው ኢየሱስ ክርስቶስ። ያንን ዕውሩን ዮሐንስ ወንጌል ምዕራፍ 9 ላይ ደስ ትመለከት መምህሮ ያሉት ይሄ ሰው ዕውር ሆኖ እንዲወለድ ማን ነው ኃጢአትን የሰራው አሉት አይደል? ጌታ ኢየሱስ ምን አላቸው? እሱም ወላጆቹ ኃጢአትን አልሰሩም አለ፣ የእግዚአብሔር ክብር በሱ እንዲገለጥ ነው አለና ጌታ ኢየሱስ ክርስቶስ ጭቃ አደረገ፣ አፈር አደረገና አይኑን ታጠበው፣ ሄደ በሴሊሆም ታጠባለው፣ ታጠበ፣ አየም መጣም ይላል። አሁን ጭቃን ያደረገው ምራቅን ያደረገው አይደለ? ከዛ በኋላ ይሄንን አድርጎ መጣ፣ አይኑን ፈወሰለት ማለት ነው። አሁን በዚህ ዘመን ጌታ ኢየሱስ ክርስቶስ ጭቃ ምራቅ አድርጎ ቢፈውስ እንደዚህ ብዙ ሰዎች ይነጋገሩበት ነበር ማለት ነው። ስለዛ ያ ጨርቅ በጣም ይሰራል አልኩክ። የጳውሎስ ጨርቅንም ሰዎች እየወሰዱ የጳውሎስ ጨርቅ ምዕራፍ 19 ሐዋርያት ሥራ ላይ ሄደህ ስትመለከት የጳውሎስን ጨርቅ ወስደው ዕውር ይበራል፣
ሽባ ይነሳል፣ ሙታን ይነሳል። መንፈስ ቅዱስ ካለበት ማንኛውም ነገር እንደሚሰራ ምናምን ድምፅ ነው፣ እግዚአብሔር ድምፅ ካለበት ማለት ነው። እና ይሄ ኮርጄም አይደለም ከመንፈስ ቅዱስ የሰማሁት ድምፅ ነው። ተሽጧል፣ አንድም ቀን ተሽጦ አይታወቅም። ተሽጦ ይላሉ ማለት ነው። የተሸጠ ነገር የለም። እና ለአንተም ግልጽ ለማድረግ ነው። እና እኔ ስለማቅ ነው ሌሎቹ ግን የመሰላችሁ ለመሸጥ፣ ለመለወጥ፣ ለመሸቀጥ ለመሰላችሁ እንደምናቶች የነፃ የቤተ ክርስቲያን ስትሄዱ እሷ ጋር ቸርች ስትሄዱ የሚሰጣችሁ የጸለየችበት ስጦታ ነው። እንደ እምነታችሁ ነው። የማትቀበሉ ትቀበላላችሁ። ያ ምክንያቱም የዘይት ነጋዴ የበዛበት እንደሆነ ታውቃላችሁ። ዘይትን በደንብ አድርገው ሲቸበችቡ እናውቃለን። ሌላው ምንድን ነው የምጠይቅሽ፣ አንድም ቀን ኦርቶዶክስን ስትነቅፊ ሰምቼሽ አላውቅም። እግዚአብሔር በሚያውቀው ለምንድን ነው? እኔ ለምንድን ነው መሰለህ ኦርቶዶክስን ማልነቅፈው ለምን እንደሆነ ታውቃለህ? አንደኛ እኔ ኦርቶዶክስ ምን አደረገችኝ? ምንድን ነው ያደረገችኝ? ተባረኪ። እኔ አንደኛ ኦርቶዶክስ ጌታ ኢየሱስ ክርስቶስን እንዳውቅ ረድታኛለች። ጌታ ኢየሱስ ክርስቶስን ያወቅኩት ኦርቶዶክስ ቸርች ውስጥ ሆኜ ነው። እና ጌታ ኢየሱስ አዳኝ እንደሆነ ፈዋሽ እንደሆነ አወቅኩት። እንደው ሌላ እምነት ተከታይ ባለመሆኔ በጣም ደስተኛ ነኝ። ኦርቶዶክስ በመሆኔ ኦርቶዶክስ ያተረፈችልኝ ኢየሱስን እንዳውቅ ነው። ጌታ ኢየሱስን አሳውቃኛለች። ስለዚህ ቴንኪው ብዬ ከወጣሁኝም አመስግኜ መውጣት እንጂ ተመልሼ ሄጄ ኦርቶዶክስን ምሰርብበት ኦርቶዶክስ እንደዚህ ናት፣ ኦርቶዶክስ እንዲህ ናት የምልበት ምክንያት የለኝም። ምክንያቱም ልጆኜ እዛ አስቀድሻለሁ። ልጆኜ ምንድነው 16 ጾም ያለው እንደዚህ እንደዛ ማለት ነው። ስለዚህ ኦርቶዶክስ ጌታ ኢየሱስ ክርስቶስ አለ ብዬ ነው። አባቴ በጣም ዳኛ ነው እንዳልኩ፣ ግን በጣም ኦርቶዶክስ ቸርች ላይ በጣም አንደኛ ካህን ነው። እና ምንድነው እኔ ኦርቶዶክስን በምንም መንገድ ልነቅፋት፣ ልሰርባት፣ ላንቋሻት አልተጠራሁኝም። ይሄ ቁርጥ ነግራችሁ እችላለሁ። ምክንያቱም ምንም ያደረገችኝ ነገር ስለሌለች። እውነት ክርስቶስ ነው? አዎ ክርስቶስ ነው። መዳን በኢየሱስ ነው? አዎ በኢየሱስ ነው። ኢየሱስ ጌታ ነው? አዎ ኢየሱስ ጌታ ነው። የኔና የነሱ ዶክትሪን እኔ ትክክለኛውን ነገር ነው የማውቀው፣ እነሱ እንዘኛው የምለው ነገር የለኝም። የተረዱት ሰዎች በተረዱት ሰዓት አውቀው እውነተኛውን መንገድ እኔ ህይወትም መንገድም እኔ ነኝ ያለውን ክርስቶስን ከሱ ከኔ ውጪ ሌላ አታምልክ ያለውን ጌታ እሱን ነው እኔ የማመልከው። ከዛ ውጪ ግን ኦርቶዶክስን ፐርሰናል ሄጄ አታክ አላደርግም። ካቶሊክን ፐርሰናል ሄጄ አታክ አላደርግም። እንትንን ሄጄ ፐርሰናል አታክ አላደርግም። ምክንያቱም ለሱ ስላልተጠራሁኝ ነው። ኦርቶዶክስን መቼም ፎሬቨር ኦርቶዶክስን ምንም አልላትም፣ እጸልያለሁ። እግዚአብሔር ባርክሽ። አለቀ። ይሄ ነው ስለማቅም ነው። በጣም ኦርቶዶክስንም ሳይሆን ሌሎችንም ሃይማኖቶች ሳትደርሺ የራስሽን በገባሽ መልኩ የእግዚአብሔር መንግስት ሰው እንዲወርስ የምታስተምር ይሄትነሽ። ስለዚህ እግዚአብሔር በዛ ብርክ ያርግልኝ። ነገሩን ለማጥራት ነው በየቀኑ እየመጣ እሱና የሱ ጀሌዎች ነቢይ ብርቱካንን መቆሚያ መቀመጫ ስላሳጡ ይሄን አጋጣሚ ሳገኝ እንዴ አለች እንደ ብዬ ክሊክ አድርጌ የጠራሁሽ ለዛ ነው። ይቅርታ ሳታስቢው ስለጠራሁሽ፣ ግን ይሄን ነገር ሰው ክሊር አድርጎ እንዲያውቀው ነው። ይሄንን ለመናገር ፈልጌ ነው። ምክንያቱም ሰው ግራ ስለገባው ለምንድን ነው ምናምን ስላሉ እሱም ልክ እንደ እውነተኛ እኔ እንደ ውሸታም ስለተደረግኩኝ እኔ ደውዬ እራሽ ሊሆን ማኛ ፈንድ ተሰጥቶት ነው ብሎልሻል። አንቺ ትቀልጃለሽ እንዴ? መንግስትን እንዲሳደብ ፕሮቴስታንትን እንዲነጣጥል ከፍተኛ በጀት ተመድቦለት አሁን እየሰራ ነው ያለው። ደርሶናል እያለ ያው ለምን አይነት ውሸት በጌታ ሆኖ መናገር ለምን አላካፈልካቸው? ግን አንተ ዝም ብለህ ሁሉ ተወስደ ጸጥ ትላለህ። ሰጪውን ባገኘው አልፋታውም ራሱ ገና ሰጪው ሳይታወቅ በጣም ያሉት የነበረው ደምረው ራሱ እባካችሁ መኪና አዋጣችሁ ግዙልኝ አለ። እሱ ራሱ በሱ በኩል የተላከለት ተውዬ እሱም አዋረደኝ። መኪና አዋጣችሁ ግዙልኝና ስራዬን ልጀምር እያለ እየጨቀጨቀን ነው። እና አሁንም እግዚአብሔር ያክብርሽ።
የራስሽ ቸርች አለ የት ሜሪላንድ ላይ አይደለ? ዲሲ ላይ ነው። አድራሻውን ምናምን ነገሪያቸው ለሚመጡ ሰዎች ካሉ እዛ ሄዳችሁ ከእሷ ጋር የአምልኮ ጊዜ አለ። ከእሷ ጋር የምትወዷት የምታከብሯት ወይም ደግሞ እንደው የውሸት ነው የእውነት ነው ብላችሁ እንትን ማለት የምትፈልጉ ራሷችሁ ሂዱና ይሆን እውነት ለሰው ልትሸቅልባቸው ነው ገንዘብ ልትሰራባቸው ነው ብላችሁ የምታስቡ የሆነ ሰው በጣም እዚህ ቤት ውስጥ የሚሳደቡ ጴንጤዎች ናቸው አለ። እዚህ ውስጥ እንዳለ ኧረ ተው ራሳችሁን አታሰድቡ። አይ እዚህም ቤት አለው ችግር የለውም እሱ ችግር የለውም። ለምንድን ነው እንዴ ተሰብስበን እንረግማለን እኮ ነው የተባልኩት እንጂ ቀልድ መሰለሽ። አሁን እሱን ተው፣ እሱኛው ሰውዬ ጋር አንሄድም፣ ይቅር። እንደዛ ነው። ግን እግዚአብሔር ብርክ ያርግሽ፣ በርቺ። እኔ በጣም ነው የምወዳት የማከብራት እስከ መጨረሻው፣ እስከ ዛሬ አይደለም እስከ መጨረሻው። ምንም ለእኔ የፈለገ ቢባል ልጄ፣ ወንዱ ልጄ፣ እግዚአብሔር የሰጠኝ ወንድ ልጄ ነህ። በክርስቶስ ኢየሱስ ደግሞ የተቀበልኩ ልጄ ነህ። ስለዚህ ምንም ይፈጠር ምንም አለቅ ተባረክ። እኔ በጣም ነው የማከብረው እና ግን እኔ አሁን ባየሁት እግዚአብሔር ምስክርነት የምሰጠው በክርስቶስን ማምነው አብ ወልድ መንፈስ ቅዱስ ብላ እኔንም ያስተማረችኝ ኦርቶዶክስ ናት። በግልጽ ኦርቶዶክስ ናት ያስተማረች። አሁንም ይሄ 40 ቀኑ አብይ ጾም 55 ቀን ነው። አክቹዋሊ 55 ቀኑን የምትጾመው የምትጸልየው ስለ ክርስቶስ። ብዙ ነገሯ የኦርቶዶክስ ልዩነት ሳይሆን አንድነቷን የጠበቀችልኝ ናት። በአንድነቷን ጠብቃልኛለች። እዚህ ቤት ደግሞ እንዳየሁሽ ቅድምም ኤክስፕሌን አድርጌያለሁ። ከአንድነት ይልቅ ልዩነቱ የከፋ ነው። አንዱ ስለ አንዱ ቄስ ሆኖ በኦርቶዶክስ ውስጥ ወጥቶ አደባባይ ላይ እንዲነ ሲባባሉ ሰምተን አናውቅም። ምክንያቱም አንድ ስለሆኑ አንዱ እንደዚህ አድርገሃል እንዲፈጥራል እየተባለ በየቀኑ አጀንዳ እየወጣ ኦርቶዶክስ ለኦርቶዶክስ ሲፋጅ አታውም አትሰሚውም። ይስናገና ያብን ቤተክርስቲያን ነው የምትመክረው። አንድ ሰው ቢያጠፋ አንድ ቄስ ቢያጠፋ ምንድን ነው የሚያደርገው? ቤተክርስቲያን ትመክረዋለች፣ ቤተክርስቲያን ታስተምረዋለች፣ ቤተክርስቲያን ትገስጸዋለች እንጂ በየቦታው እየመጣ ያዙ ይልቀቁት እየተባለ የሚወገር ነገር የለም። እና አንድነቷን ስለጠበቀችልኝ በጣም ኦርቶዶክስ ልቤ ከልብ በላይ ያደላል። ትምህርቷንም እየወሰድኩ ነው። ስለዚህ ያንንም በውስጥ በደንብ አውራሻለሁ በዛ ነገር ላይ። ግን አሁንም ለሌሎቻችሁ እንደው ክርስቲያንን ለምትሉ ስድብ ለምታበዙ ሰውን ለምትኮንኑ እኛ ፈራጅ ነን እኛ እንዲህ ነን ለምትሉ ተማሩ። መጀመሪያ በአንድነታችሁ ላይ ሰው አንድነትን ከኦርቶዶክስ ተማሩ። እውነቴን ነው የማወራው። ልዩነትን ሳይሆን አንድነትን ተማሩ፣ ህብረትን ተማሩ፣ ይቅርታን ተማሩ። ልትገዳደሉ የምትፈላለጉ ወንድማማቾች አላችሁ። አሁን ለምሳሌ ኤርሚያስ ቀለሜና አቤል አቡና ቢገናኙ ይገዳደላሉ። እውነቱን ልንገርሽ፣ በኦርቶዶክስ አንድ ጥሪልኝ ለመገዳደል የሚፈልግ ቄስ ወይም ወንጌላዊ አንድ ጥሪልኝ ለመገዳደል የሚፈላለግ ሌሎቹንም መጥቀስ እችላለሁ። ቢገናኙ ይገዳደላሉ። ስለዚህ በእንደዚህ አይነት ጸብ ባለበት ክርስቶስን አውቃለሁ ማለት ይሄ ስህተት ነው። ክርስቶስ ፍቅርን፣ ሰላምን ነው ስበኩ የሚለው። እነሱ ጋር እንግዲህ በምታየው ደረጃ ለመገዳደል ስምም እየዋሹ ያንቺ አሁን ስም ለማጥፋት ነው። እኔ አጠፋው እኔ ውቀቱኝ፣ ዮኒ ማኛ አጠፋ አይደል? ውቀቱኝ። እኔ ምን አረገች? እሱ በምን አገናኝቷት ከኔ ጋር? እኔ ባጠፋሁት እሷን መውቀሱ ምን ያገናኘዋል? ስለዚህ ስህተታችሁ የእናንተ ነው። ብዙዎቹን የምታርቁት በእናንተ ነው። በሌላ ሰው ቢሆን ያንን ሰው እውነት አይሰርቡትም ነበር። ትክክል አትወቅሱትም ነበርና በብዛት እኔ እርጋታሽ እኔ አንቺንም ልጆችሽንም ባለቤትሽንም መጠቻ አይቻለሁ። እግዚአብሔር ያክብራችሁ፣ እግዚአብሔር ይውደዳችሁ ከማንም በላይ። የመጨረሻ ብትቀርቧት ብታውቋት ነቢይት ብርቱካን እግዚአብሔር ምስክሬ የምትወዷት ሰው ናት። ሰው ከሩቅ ሳይሆን ስትቀርቡት ነው። እኔን የቀረቡኝ ሰዎች ስለ እኔ ምን እንደሚያወሩ ስለማቅ ሰውን የምታውቁት ስትቀርቡት ነው። የማያውቅ እንደፈለገ ሊል ይችላል። ግን
አንድም ቀን ክፉም አትናገር ነቢትን ይዛችሁ በየጊዜው መውቀሱ ቢበቃ ጥሩ ነው ብዬ አስባለሁ። መጀመሪያ እናንተ ወንጌል ትክክለኛ ነው ወይ? እናንተ ወደ ክርስቶስ መንገድ አምጥታችኋል? እናንተ እውነተኛውን ሰብካችኋል ወይ? ወቃሾች ናችሁ እና ያንን ነው የምለው። ብርክ በይልኝ፣ እግዚአብሔር ይጠብቅሽ፣ በርቺ ነው የምለው። እንግዲህ ከኔ ጋር ወዳጅነታችን ዘላለማዊ ነው። ቤተሰብ ነን። ከሚመጣ እኛ ወደ ኢየሱስ እስከምንሄድ ድረስ ቤተሰብ ነን ከነቢይ